ዴንዳሾ በሚለው ነጠላ ዜማውና በአስደማሚ ሳቁ ይታወቃል። ውልደቱም በደቡባዊቷ የኢትዮጵያ ክፍል ውስጥ በምትገኘው ለምለማ ጋሞጎፋ ነው። መደበኛ ኑሮውን ከዓመታት በፊት በወላይታ ከተማ በአንድ የመድኃኒት ማከፋፈያ በመቀጠር በ700 ብርም ይኖር ነበር። ዛሬ ላይ ደግሞ ጥበብ ጠርተው በዩቲዩብ በሚሊዮኖች ተመልካችን አትርፎ 700 ምን አባሽ ይለናል። ታዲያ ከሰሞኑ በፍቅር ያበደች ሴት ካሳየኝ እኔም የማይሞት ሰው አሳያለሁ ሲል ተደምጧል። እሱን ተከትሎም በአሁኑ ሰዓት የኢትዮጵያ የሕግ ባለሙያ ሴቶች ማህበር ወየውልህ ሲልም ክሱን አቅርቦበታል። አስጌ ዴንዳሾ ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። በዛሬው ዝግጅታችን የአስጌ ዴንዳሾን ንግግር ተንተርሰን የተለያዩ መረጃዎችን ወደ እናንተ ልናጋራችሁ ወደናል። አብራችሁን እንድትቆዩ እየጋበዝኩኝ ቤቱን ያልተቀላቀላችሁም እንድትቀላቀሉ በትህትና እየጠየቅኩኝ ወደ መረጃ ያመራው አብሮነታችሁ አይለኝ። በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳያለሁ። ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነት ወይንም ደግሞ ኳሊፊኬሽን ነው። ብር፣ ቁመና እና ደህንነት አሊያም ደግሞ ፕሮቴክሽን። ይህ ነው ዋና መለኪያዋ። ይሄ ደግሞ ፍቅር አይባልም። እስኪ ሀብታም ሴት አፈቀርኩ ስትል የሰማለን? የለም፣ አትልፉ። ምክንያቱም የብቃት አሊያም ደግሞ የኳሊፊኬሽን ጥያቄ የለባትም። ምናልባት መውለድ ወይንም ደግሞ የልጅ ፍላጎት ብቻ እንጂ በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም። ብቻ በክብሩ አትምጣበት እንጂ እያየን እንጨምራለን ሲል ተናግሯል። ታዋቂው ድምፃዊ አስጌ ዴንዳሾ ነበር ዛሬ እንጀራ የሆነው። በዚህ ንግግሩ ቅር የተሰኘው የሕግ ባለሙያ የሴቶች ማህበር በሴቶች ጉዳይ አለው አትምጡብኝ ብሎ ማስጠንቀቂያውን በተጠያቂ ማስረጃ አቅርቧል። ዳሩ ግን የአዞምባ እረ ከዛም ማለፍ ሲል የጭቃሾ አስብሏቸዋል። እንዴት ካላችሁ ያገኙቷቸውን ጽሁፎች ልዝለቅላችሁ። አንደኛው በትግራይ ጦርነት ጊዜ ከ15 እስከ 49 ዓመት የእድሜ ክልል ከሚገኙ ሴቶች 10% የሚሆኑት ተደፍረው ነበር ሲል ዘጋርዲያን ዘግቧል ይለናል። ታዲያ በዛን ጊዜ ሙያ በልብ ነው ያለው ማህበር ለማህበራዊ ሚዲያ ብሽሽቅ እና ቧልት ያዙ ይልቀቁኝ ማለቱ ተገቢ ነው ወይ ይለናል። መልሱን ለእናንተ ልተውላችሁ። ሊቀጥልላችሁና ፖለቲከኛው ሀብታሙ ይሄንንም ብሏል። በነ መዓዛ አሸናፊ ይመራ የነበረው ያ ጠንካራ የሕግ ባለሙያ ሴቶች ማህበር እንዲህ ቀልደኞች ላይ መውደቁ ያሳዝናል። በእልፍ ሴቶች ላይ ስንት ጉድ ሲፈጸም፣ ስንት እህቶቻችን እናቶቻችን ደም ሲያለቅሱ፣ ስንት ታዳጊ ህፃናት ለመስማት በሚዘገንን ግፍ ሲፈጸምባቸው ቃል መተንፈስ ተስኖት በህይወት አለ እንዴ እስከሚባል ድረስ ተለጉሞ የቆየው ማህበር ከሚስቱ ጋር የተጣላ አርቲስት በሰጠው አስተያየት ዙሪያ እከሳለሁ እያለ ከተደበቀበት ብቅ ብሎ መግለጫ እስከ ማውጣት መድረሱ ያስቃል። አያስቅም? ኡቴ አሉ እትዬ ማሚቴ እንዲህም ያለ የሴቶች መብት ተሟጋች ብሎናል ተኛው ሀብታሙ። ብቻ ያማለይህ ብዙ ነገሮች ቢባሉም እኔ አሁንም ልቀጥልላችሁ። ልጅነታችን ያልፋል፣ ትዝታዎቹ ግን እያሳደጉን አብረውን ይኖራሉ፣ ይዳፈናሉ እንጂ አይጠፉም። በርካታ የስነ ልቦና ባለሙያዎች እንዲህ ነው የሚሉት። እውነትም ያላቸው ይመስላል። ልብ አንለው ይሆናል እንጂ በተግባርም እሱን እያየን እንመጣለን። የረጋ አዋቂ ሆነን ልጅነታችን ይቆጣል። ሰላማዊ ጎልማሳ ሆነን ልጅነታችን አመጽ ውስጥ ይከተናል። እኛ ልጅነታችንን ረስተነዋል። ልጅነታችን ግን እኛን በጭራሽ አልረሳንም። ሰሞኑን ፈገግተኛው ድምፃዊ አስጌ ዴንዳሾ በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳያለሁ የሚል ጽሑፍ ጽፎ ፌስቡክ ላይ ሲያነጋግር ነበር። ያው ፌስቡክ የትኛውም ያልተገባ ንግግር ድርጊት መነጋገሪያ ይሆናል፣ ግልጽ ነው። የአስጌ ንግግር ግን ያልተገባ ተብሎ የሚታለፍ አይደለም። ልክ ነው ተብሎም አይፈረድም። ይልቁንም ለምን ወደሚለው ይወስደናል። እንዴት እዚህ ጥቅል ድምፃዊ ላይ ሊደርስ ቻለ ያስብላል። ጅምላ ፍርጃ ብዙውን ጊዜ ችግር ስላለው
በዚሁ ሰሞን መቼ እንደተናገረው የማላውቀውን የተቀነጨበ ቪዲዮ አየሁ። ክፉ የልጅነቱን የአእምሮ ቁስለኛ የሚገልጽበትም ይመስላል። በልጅነቱ በጥርሱ በድህነቱ የሚደርስበትን መገለል ራሱን እንደ ሰው ቆጥሮ ፎቶ እስካለመነሳት እንዳደረሰውም ይናገራል። ትምህርት ቤት ጉርድ ፎቶ ስንጠየቅ ይጨንቀኛል ይላል በግልጽም። ይህ የአስኪ የልጅነት ህመም ነው። ብዙዎቻችንም በአንድ ወይም በሌላኛው የልጅነት የአእምሮ ቁስለት ነፃ አልሆንም። ልብ ባንለው፣ ቦታ ባንሰጠው፣ አስበን ባናገናዝበው እንጂ ብዙዎቻችን ዛሬያችንን የሚረብሸን ትላንት አለን። የዛሬው ጸባያችን፣ መጋጨታችን፣ ቁጡነታችን፣ የተሳሳተ ድምዳሜያችን ሁሉም ባይሆን ብዙውን ጊዜ ከትላንት በመጣ ማንነታችን የመሆን እድሉ የሰፋ ነው። ምናልባት የአስጌ በፍቅር ያበደች ሴት ካሳየኝ እኔ የማይሞት ሰው አሳያለሁ ድምዳሜ መነሻው ከዚሁ ቪዲዮ ላይ ያለው ድምጻዊ ቢሆንስ ስል ብዙ አብጠለጠብ። ሴት ልጅ በፍቅር አታብድም ብሎ መስፈርቶቹንም ሲያስቀምጥ ይህ ነው ዋና መለኪያዋ፣ ይህ ደግሞ ፍቅር አይባልም ብሎ ሲተነትንም ጉዳዩ የዛሬ ብቻ አይመስልም። ምናልባት በልጅነቱ እንደ ወንድም እንደ ሰውም የምታየው ሴት አልነበረችም ማለት ነው። ዛሬ ላይ ግን በብቁነቱ በብሩ በቁመናው የሚፈለግ ወንድ ሆኖ ተገኝቶ ይሆናል። ትላንት እንደ ወንድም እንደ ሰውም ካላየሽቹ ሴት የተሻሉ ሴቶች በዙሪያው ተገኝተውም ቢሆንስ ምናልባትም እነሱ እዚህ መደምደሚያ ላይ አድርሰውት ይሆነ? ምናልባት ነው። አዘለ ማቀፈም ያው ተሸከመ ነው። ማህበሩ ያለውን መግለጫ ደግሞ ሙሉ ለሙሉ ማለትም እንደወረደ ላጋር። አስገኘው አሽኮ ሴቶችን በተመለከተ በሰጠው አስተያየት ላይ ከኢትዮጵያ የህግ ባለሙያ ሴቶች ማህበር የተሰጠ መግለጫ ይላል። እንደሚታወቀው በሀገራችን የሴቶችና የሴት ህፃናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱን እየቀየረና በአፈጻጸሙም እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው። ይህንንም ለመከላከል የተለያዩ የሚመለከታቸው አካላት እንዲሁም መላው የህብረተሰብ ክፍል የራሱን አስተዋጽኦ ማድረግ እንዳለበትም እሙን ነው። አብዛኛው የማህበረሰብ ክፍል ጥቃት ምን ማለት እንደሆነ በቂ ግንዛቤ የሌለው ከመሆኑም በተጨማሪ በአንዳንድ ግለሰቦች የሚሰነዘሩ ሴቶችን የተመለከቱ አስተያየቶች ለጥቃት መባባስም ጉልህ ሚና አላቸው። ከዚህ ጋር ተያይዞ ሰሞኑን በአንድ ታዋቂ ግለሰብ ማለትም በድምጻዊ አስገኘው አሽኮ ሴቶችን በተመለከተ በማህበራዊ ሚዲያ ላይ የተደረገው ንግግር ሴቶች በአካላዊ በኢኮኖሚያዊ እንዲሁም በጎጂ ልማዳዊ ድርጊቶች እየደረሰባቸው ካለው ጥቃት በተጨማሪ በጠቅላላው በመፈረጅ የስነ ልቦናዊ ጥቃት እንዲደርስባቸው ያደረገና ብዙ ሴቶችንም ያስቆጣ ተግባር ነው። በሌላ በኩል ደግሞ ጉዳዩን ብዙ ሰዎች እንዲቀባበሉትና የበለጠ ሴቶች ላይ እንዲዘባበቱ ያነሳሳም ጭምር ነው ይላሉ። አክለውም ድምጻዊው ከዚህ ቀደም የሀገር ካስማ በተሰኘው ሴቶችን ለማበረታታት ታልሞ በተሰራ ህብረ ዝማሬ ላይ በመሳተፍ የሴቶች አጋር መሆኑን በማሳየቱ እንደ ተቋም እውቅና ሰጥተን የነበረ ሲሆን አሁን ባደረገው ንግግር ግን ሴቶች ላይ የጥላቻ ዘመቻ እንዲከፈት በማድረጉ ማህበራችን እጅግ ያዘነ መሆኑንም ለመግለጽ እንወዳለን። ድምጻዊው በንግግሩ በፍቅር ያበደች ሴት ካሳየኝ የማይሞት ሰው አሳያለሁ በማለት ሴቶችን ሁሉ በአንድ በመፈረጅ በአጠቃላይ የሴቶችን ስብዕና የሚነካ ሴቶችን በህገ መንግስቱ የተሰጣቸውን ክብራቸውን ጠብቆ የመኖር መብት የጣሳ አስተያየትም ሰጥቷል። ይህንን ንግግሩን በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185 ህዝባር 2012 አንቀጽ 2 ንዑስ አንቀጽ 2 4 እንዲሁም 7ን የጣሰና የወንጀል ተጠያቂነትንም የሚያመጣ ተግባር ነው። በመሆኑም በማህበራችን ግለሰቡ በተገቢው መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጽን የተፈጸመውን ድርጊት አጥብቀንም እናወግዛለን። ዛሬ ላይ ያለ ተጠያቂነት የምትታለፍ አንዲት ጥላቻ ነገ ላይ በሴቶች ላይ ለሚፈጸም ከባድ ዘመቻ በር ከፋች ከመሆኑ ይህንን ንግግር የምታሰራጩ የማህበራዊ ሚዲያዎችም ይህንን ከማድረግ እንድትቆጠቡ እናሳስባለን ሲል ማህበሩ መልእክቱን አሰምቷል። ዳሩ ግን በባሎቻቸው ተደብድበው ከዛም አልፎ ተገለው ከዛም አልፎ ደግሞ
ዛሬ ላይ ውሳኔ የታጣባቸው ብዙ ፍርዶች እየተርመሰመሱ ፍርድ የቀሩ ብዙ ሴቶች የሉም? አደባባይ ተደፍረናል፣ ተሰቃይተናል፣ ታግተናል ብለውስ አቤት ያላላችኋቸው ስንቶቹ ናቸው? ብቻ ፍርዱን ለእግዚአብሔር ተውና እኔ የዛሬውን ዝግጅቴን በዚሁ ላይ ላብቃ። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን ለዛሬ ተሰሙት የወደድነው የመረጃ ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናዬን እየቸርኩኝ እኔ ከወዲሁ አጠናቀቅኩኝ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እንድታደርጉ ጠየቅኩኝ። ሰላም ለሀገራችን፣ ሰላም በያለንበት ለሁላችን። ቸር ቆዩ።